ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው፣ እሷም ሞታ ልትናገር ትችላለች። እንግዲህ ገንዘባችንን ይዞ ጠፍቷል እየተባልክ ነው። ጠፍቷል ወይ? ቤተሰቡንም ባለቤቱንም እናት አባቱንም ይዞ ነው የጠፋው። በአሜሪካ ቴክሳስ ግዛት የሚገኝ የአንድ ምግብ ቤት አስተናጋጅ የሆነችው ሜሊና ሳላዛር ዋትስአፕ ፋሚሊ ዛሬ በአዲስ ቪዲዮ ካች ብለናል። በታዘብናችሁ ቪዲዮዎች ላይ አስተያየት እንሰጣለን፣ እንገረማለን፣ እንዝናናለን፣ ቁም ነገር እንይዛለን ማለት ነው። ለቤቱ አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ እና ሼር ያደርጋችሁ ቀጥታ ወደ ዛሬው ቪዲዮ እናልፋለን ማለት ነው። ሌትስ ጎ። አይፎን 15 ካልተገዛልኝ በማለት የራሱ እንዲሁም ደግሞ የቤተሰቡን ህይወት የነጠቀው ታዳጊ በዚህ ሰዓት ዓለምን እያነጋገረ ይገኛል። በምስሉ ላይ የምትመለከቱት የ18 ዓመት ታዳጊም እንግዲህ በህንድ ማሃራሽትራት በተባለ ግዛት ውስጥ የሚኖር ሲሆን ለቤተሰቦቹም አዲስ አይፎን 15 እንዲገዙለት ጥያቄ ያቀርባል። ነገር ግን ቤተሰቦቹ በአቅም እንዲሁም በተለያዩ ምክንያቶች አይፎኑን መግዛት እንደማይችሉ ይነግሩታል። በዚህ የተበሳጨው የ18 ዓመት ታዳጊም እንግዲህ በምትመለከቱት መልኩ ከፍተኛ የሆነ ጥልቀት ባለው ጉድጓድ ወይም ደግሞ ተራራ አናት ላይ በመውጣት ማለት ነው ቤተሰቦቹን ማስፈራት እንዲሁም ራሱ እንደሚያጠፋ ሲናገር አባት ልጁን ለማዳን ማለት ነው በምትመለከቱ መልኩ ወደ ልጁ በቀረበበት ሰዓት ልጁ የአባቱን ልጅ ይዞ ጎትቶ ማለት ነው ወደ ገደል ተወርውሮ ይገባል። በዚያም ቅጽበት ማለት ነው ህይወታቸው ያልፋል። እናትን ጨምሮ በርካታ ሰዎች በአካባቢው ላይ ተገኝተው ነበረ። እናትም እንግዲህ የባለቤቷ እንዲሁም ደግሞ የልጇን ሞት መቋቋም እንዲሁም ደግሞ ሀዘናቸውን መቀበል ባለመቻሏ ምክንያት በጥቂት ደቂቃዎች ውስጥ ከተመሳሳይ ቦታ ላይ ራሷን በመጣል ማለት ነው ህይወቷን መጥፋቱ ነው እየተነገረ የሚገኘው። የነገርም በርካቶችን አስደንግጧል። በዚህ ሰዓትም ዓለም እየተነጋገረበት ይገኛል። የማህበራዊ ሚዲያ ተጽዕኖም እንግዲህ በወጣቶች የስነ አእምሮ ላይ ምን ያክል ከባድ የሆነ ጫና እያደረሰ መሆኑን እየተመለከተ እንገኛለን። ባካችሁ ጥንቃቄ እንድታደርጉ መልክቴ ነው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ ተጨማሪ መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን ታዲያ መጫራችሁን አትርሱ። መልካም ቆይታ ይሆናል። እኔ ምለው እሱ ቀኑ ደርሶ ነው ቤተሰቦቹ ምን በወጣቸው የምሬን እኮ ነው። ካኖረ እኮ በጣም ትልቅ ነገር ነው። በአሁኑ ሰዓት ቤተሰብ ካኖረ ወልዶ አንተን የዕለት ጉርስ ለማብላት ከተጣጣረ በጣም ትልቅ ነገር ነው። ምናልባት አላቅም እንደዚህ አሞላቀውት ከሆነ ከመጀመሪያው ከመሰረቱ ተነስቶ ይሄ ራሱን የመጣበት ትልቅ ተጽዕኖ ነው። ግን በጣም ምን ልል እችላለሁ እንግዲህ ለቤተሰብ መጽናናት እንዳለ ሁሉም ነው ያለቀው። እናንተ ምን ትላላችሁ? በጣም ምንም ልልበት የማልችለው ጉዳይ ነው። እባካችሁ ልጆቻችሁን በብዛት ብዙ ሰዎች አቻ ፍላጎት በተለይ በጓደኞቻቸው አቻ ፍላጎት ተነስተው በዛ ግፊት የመጣ ፍላጎት ይዘው አሳይተው እንደዚህ ያደርጉልኝ ሊሉ ይችላሉ። ብዙ ነገሮች ውስጥ ሊገቡ ይችላሉ። እሱ መቆጣጠር ያለባቸው ይመስለኛል። ማዘርዬ የሞቱበትን ነገር እኔ ተነግሮኛል። በደንብ ልንገራቸው፣ እሷም ሞታ ልትናገር ትችላለች። ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር ነው የምትኖረው። ማዘር ዋጋ ትመጣለች ማታ ከመሸ 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ይህንን ለማስታወስ ያክል ከዚህ በፊት ቪዲዮ ማስመልክቻችሁ ነበረ። በተለይ ቺ ልጅ ተብዬዋ የምጥ ቪዲዮ ቀርጻ በዛ የተነሳ ብዙ ነገሮችን እናስታውሳለን። አሁን ደግሞ እናቷ ማለፏ ጋር ተያይዞ በጣም አስደንጋጭና የእናቷ ህይወት ለምን እንዳለፈ በብዙ መንገድ ፍቺ የተሰጠ ያለ ነገር ነውና ያ ቪዲዮ ነው አሁን ማብራሪያ የተሰጠበት ያለው። ስለዚህ ኦንም ማረከው አጠፋው ምንም ችግር የለውም እንትን ይላል። የነሱ ግን እንደዛ አይደለም እና
ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉት። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪን እናት ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ስለዚህ ሊያልችው ልክ ነው እናት ሊያለችው ጸበኛንን ታውቃላችሁ። መቀጥቀጥ እችላለሁ፣ ሊያን ማሳደድ እችላለሁ፣ ታይሜ ነው ይሄ። ሊያን ብዙ ነገር ያለችኝ ናት። በደንብ አድርጌ አጥቤ ማስጣት እችላለሁ። ሊያ ግን አልዋሸችም። እኚህ እናት ቢያርፉ ኖሮ፣ ቂቤ ቢያነጥሩ ኖሮ፣ ዝም ብለው ቢተኙ ኖሮ ይሄ ነገር አይደርስም አይደል? ነገ ስራ ባይኖርባቸው። ለዚህ ነው እኔ ልጆቼን ካሳደግኩ በኋላ የልጅ ልጆቼን አላሳድግም። በአናታቸው ይተከሉ። ታስ ነው ማይ ሪስፖንሲቢሊቲ። ላቀብጣቸው እችላለሁ፣ ላወራቸው እችላለሁ። ሚስቴም ልታወራቸው አምጥታ ከአንድ እየሰጠን ልናበላቅጣቸው ዊኬንድ መጥተው እችላለሁ። በተአምር የልጅ ልጆቻችንን እኛን አሳድግም። ሄው ነው ታስ ነው ማጃ። ልጆቼ ለምን አባት ወለደ ለምን አባቷ ወለደች ሊያሳድጉ እንጂ ልጆቻቸውን ልክ እኔ እንዳሳደግኩት ከኔ በላይ አድርገው ሊያሳድጉ እንጂ የልጅ ልጅ የምናሳድግበት ምንም ምክንያት የለም። ኬተሪንግ ይሰራሉ፣ የማይሰሩን ነገር አለ እንዴ? እኚህ እናት ያሳዝናል በጣም። ምክንያቱም ምን ብለን እንደነበር እናስታውሳለን ከዚህ በፊት እና በራስ ይደርሳል። በጣም ልላችሁ የምፈልገው ነገር እንደዚህ አይነት ጉዳይ ከባድ ነው። አሁን ላይ የግል ምልከታ ማሳየት ግን እንደዚህ አይነት ነገር መጠንቀቅ፣ በቤታችን እንዳይደርስ በጣም መጠንቀቅ አለብን። የምንኖረው ኑሮ እውነተኛ መሆን አለበት። ድራማ ላይፍ ስታይል፣ ይሄ ሁሌ በካሜራ ፊት ያለ ነገር ማሳየት በጣም እንደዚህ አይነት ነገር ውስጥ ትገባለች አይደለ? ልጅቷ እናስታውሳለን፣ ልጆቿን ትቀርጻለች ከልጅ ልጆቿ ጋር አጉል ፊልም እና የሚያሳልፉት ይሄ ፌክ ላይፍ ስታይል የቪዲዮ ፎከስ ያደረገ ብቻ አይነት ነው። አሁን ላይ ለራሳቸው ጊዜ እየተሰጣጡ ቼክ የተደራረጉ ላይፋቸውን ራሳቸው ዳይሬክት አያደርጉም። ሁሌ የሆነ ስክሪፕት አድርገው የሚያመጡ ቤተሰቦች ጥሩ አይደለም። በቃ አንደኛ በህዝብ ፊት ያላቸው የሰጣቸው ግምት ይወርዳል። ሁለተኛ ነገር ደግሞ ፕሮቴክሽን ይቀንሳል። ቤተሰብ ጋር ያለው ነገር ሰራውንዲንጉ ጥሩ አይሆንም ብዬ ነው የማስበው እና አዝናለሁ። በዛ ላይ ደግሞ እናትን ወስዶ ብዙዎቹ ስለሚያደርጉ ነው ስለማቅ ነው እና ይሄ ሪያሊቲ ነው። ግን ወስደው ከማሳረፍ ይልቅ ብዙ ሸክም የሚያሸክሟቸው ስራ የሚሰጧቸው እጅግ ብዙ ናቸው። ወላጆቻቸውን የሚያደክሙ ማለት ነው እና የልጅ ልጅ ኃላፊነት የምትተውላቸው የሚሄዱ ጎሽ ሰው አገኘም ብለው ለዚህ ብለው ብቻ የሚያመጡ ሰዎችም ይኖራሉና ይሄ ያስጠይቃል። እንደው ግፍ ነው። በምድርም ያስያጭዳል፣ በላይም ደግሞ ሌላ መዘዝ አለው። ለዛ ነው ብዙ ጊዜ አስተውላለሁ ትልልቅ ሰዎች እድሜያቸው ከገፋ በኋላ አሜሪካን ሀገርም ሊሆን ይችላል የትኛውም ሀገር አይወዱትም። ብዙ ቆይተው ነው የሚሉትና ተመልሰው መሄድሉ አይጓጉለትም። ሶሽብል አይሆኑ በቃ ይገለላሉ ምናምን ነገር ራሳቸውን አይሶሌት ነው የሚያደርጉትና አይወዱትም። ብዙ ስለሚገባኝ ነው ይሄ ነገር እና ይህን መጠቀቅ ያለብን ይመስለኛል። በአሜሪካ ቴክሳስ ግዛት የሚገኝ የአንድ ምግብ ቤት አስተናጋጅ የሆነችው ሜሊና ሳላዛር ለ7 ዓመታት ያህል እጅግ አስቸጋሪና ተነጫናጭ የሆነ አንድ ደንበኛ ስታስተናግድ ነው የቆየችው። ዋልተር በክ ስዎርድስ የተባለ የ89 ዓመት ሰው የምግብ ቤቱ ደንበኛ በምግብ ቤቱ አሰራር ላይ ዘወትር ቅሬታ፣ ዘወትር ኮምፕሌን፣ ዘወትር ነቀፋ የሚያቀርቡ እጅግ ተበሳጭና ለጸባይ አስቸጋሪ የሆኑ ለአስተናጋጅ
ጉርሻ ሰጥተው የማያውቁ ሰው ነበሩ። በርካታ የምግብ ቤት ሰራተኞች እሳቸውን ማስተናገድ ይሸሹ የነበረ ቢሆንም ይቺ ሴት ግን በታላቅ ትዕግስት፣ ደግነትና እሳቸው በሚፈልጉት መንገድ እንዳመላቸው አድርጋ ምግብ በማቅረብ በበጎ መንፈስ ስታገለግላቸው ነው የቆየችው። ደግነት አንድ ቀን ይከፍላል የሚባለውም ለዚህ ነው። አንድ ቀን ታዲያ አዛውንቱ ወደ ምግብ ቤት መምጣት አቆሙ። በወቅቱም ህይወታቸው ማለፉ ተሰምቷል። ከወራት በኋላ ግን ይች አስተናጋጅ ፈጽሞ ያልጠበቀችው አንድ ነገር ደርሷታል። አዛውንቱ ለታጋሿ ለታታሪዋ ጸባዩን እንደ ጸባዩ አድርጋ ለያዘችው ለዚች ወጣት ሴት በኑዛዜያቸው ውስጥ ስሟን አካተው ነው የሞቱት። በህይወት ዘመናቸው ጉርሻ ሰጥተዋት አንድ ቀን የማያውቁት እኛ አዛውንት በኑዛዜያቸው መሰረት $50,000 እና ይገለገሉባት የነበረችውን ዘመናዊ መኪና በስሟ አስመዝግበው ይችን ዓለም መሰናበታቸው ነው የተሰማው። ይህ አጋጣሚ ደግነት መልሶ ይከፍላል የሚለውን ብሂል ያረጋገጠ መሆኑ ነው። አያቸው አይደለ? ሲኖር እንደዚህ ነው። አሁን እኛ አባት እድሜያቸው የገፋ ነው፣ ግን አንድም ቀን ካሜራ ላይ አውጥተው አያውቁም። ቻሌንጅ ላረጋት ነው ብለው አይደለም፣ የእውነት እየኖሩ አይመቻቸው አይመቸኝም ብለው ግን በዛ ነገር ውስጥ ትሪት እንዴት ይደረጋሉ እሱን ተገንዝበው እውነት ሰዋዊነት የተላበሰ ሰው ሲያስተናግዳቸው ወይም ሰው ሲቀርባቸው ሲፈትኑት በምላሹ በደግነት መልስ የሚሰጥ ማግኘት በጣም ብርቅ ነው፣ በተደጋጋሚ ሲሆን ለረጅም ዓመታት እና ይህንን ችሎ መኖር ለዚህም ተብሎ እኮ ስራ ይለቀቃል አይደለ? አለቃችን ፊቱን ካጠቆረብን እንለቅ እንችላለን። ስራ ግን በተስተናጋጅ በዚህን ያህል ዘመን ውስጥ መፈተን ከልብ እውነት ሰው መሆን ይጠይቃል። በዛ ላይ ስራ ብቻ መውደድም አይደለም ሊፍትድም ሆን ነው እና ገንዘብ የሚተመን ብቻ ሳይሆን ከላይም ሪዋርድ የሚደረግ ነው። እንግዲህ ገንዘባችንን ይዞ ጠፍቷል እየተባልክ ነው። ጠፍተሃል ወይ? ቤተሰቡንም ባለቤቱንም እናት አባቱንም ይዞ ነው የጠፋው። ባለፈውም ጊዜ በተለያየ መልኩ ተመልክተ ይሆናል። አንዴ ዱባይ፣ አንዴ ኳታር እየተባልክ ነው እና ጠፍተሃል ወይስ ትመጣለህ? በተስፋ ይጠብቁ። ከጠፋ ሴት ነው የጠፋው። ካልጠፋም የምትመጣ ከሆነ የት ነህ? እንግዲህ አሁን የምገኘው በቻይና ጓንዡ ነው። እንግዲህ ያንን አንዴ ብራዚል አንዴ ኳታር ሲባል ስለነበረ ነው ፖስት ያደረኩት ያለሁበትን ጓንዡ ቻይና ጓንዡ ነው አሁን የምገኘው። እናትና አባቴ ደግሞ ወደ ዱባይ የመጡት ከ2 ሳምንታት በፊት ይህንኑ ድርጅት ዋይቢኤስ ማርኬት ዲጂታል ሲስተሙን እና በተባበሩት አረብ ኤሚሬት እና በኢትዮጵያ ላይ ሰሞኑን የሚጀመረው የ888 ማርኬት ኦንላይን ኢንተርናሽናል ኢኮመርስ ሲስተም ፕሮግራም ለማስመረቅ ነበረ። ለዛ ነበረ ቤተሰቦች የመጡት። ሌላው በሙሉ የነበሩ ቤተሰቦች እንግዲህ ኢትዮጵያ ነበሩ። ይሄ ግርግር ተፈጥሮ ድርጅታችን ስራ እስኪያቆም ቀን ድረስ በመደበኛ ስራውን እየሰራ የነበረበት ቦታ ላይ ያለው። ለምንድን ነው ዱባይ የሚመረቀው? ኢትዮጵያ ውስጥ ለምን ማስመረቅ አልፈለግም ነው? አይቻልም? ምን አልከኝ? ተቆራረጠ። ዱባይ ላይ ማስመረቅ የፈለክበት ምክንያት ምንድን ነው? ለምን ኢትዮጵያ ውስጥ አልተመረቀም? 888 የሚባለው ኖ 888 ቤዝ ያደረገው ወይም ደግሞ መጀመሪያ የተመሰረተው አሁን ህጋዊ ንግድ ፍቃድ አውጥቶ ስራ ላይ ያለው በተባበሩት አረብ ኤሚሬቶች ላይ ነው። ይሄ ነገር ሀፕን ስላደረገ ነው እንጂ አሁን ከ2 ሳምንታት በኋላ ኢትዮጵያ ላይ ለመመረቅ እቅድ ታቅዶ ነበር። ኦልሬዲ ሙሉ ሲስተሙ ኢንተግሬት ተደርጎ አልቋል። በደንበኞቻችን ገብተው ማየት ይችላሉ። አፕሊኬሽኑ ላይ 888market.com.et ብለው ቢገቡ ያገኙታል። አፕሊኬሽኑን ሬዲ ሆኖ ነው እየጠበቀ ያለው። ከ80 ሺህ በላይ ለሚሆኑ የስራ ዕድል ለመፍጠር። አልጠፋም። ለስራ ነው የሄድከው። ጓንዡ ምን እያረክ ነው አሁን? ለምን ሄድክ? ጓንዡ ከክሪስታል ትሬዲንግ ጋር እየገባ ነው። በዚህ ኢትዮጵያ ላይ አሁን በቅርቡ የምንጀምረው የመሰረታዊ ይሄ የአልባሳት ንግድ ስራ ላይ እንትን ለማድረግ ወደ ሰፕላይ ለማድረግ የራሳችን ሶፍትዌር የንግድ ሲስተም ላይ እሱን ቶሎ ለመጨረስ እንዲያደርጉን ለማፋጠን ነው እዛ የሄድኩት እና የኮስሞቲክስ ምርቶች ፕሮዳክቶች ስለምናመርት በስማቸው የህይወት ታሪክን ስመለከት እንግዲህ በጣም በአጭር ጊዜ ውስጥ ለመበልጸግ የበቃ ከ7 ብር በ4 ዓመት ውስጥ ቢሊዮነር መሆንን የገለጽክበት የመሳሰሉትን የተመለከትኩት። ይህ ደግሞ ትልቅ የፋይናንስ ስርዓትን የሚጠይቅ አንዳንድ ጊዜ ከሀገሪቱ ማክሮ ኢኮኖሚ ከኢትዮጵያ ብሔራዊ ባንክ የአሰራር ስርዓት ጋር መመሪያዎች ጋር የማይጣረሱ ጉዳዮችንም ይጠይቃልና ይሄን ያህል በዚህ ደረጃ በዚህ ፍጥነት እንደ አባትህ ስም መላክ የቻልከው ምን የትምህርት ባክግራውንድ እና ዲሲፕሊን አለ? ከዚህ ጋር የሚያያዝ እስከ 9ኛ ክፍል ብቻ ነው የተማርኩት።
ያንተን አዋጭ ገበያ ተከትለው በዚህ ደረጃ ወደ አንተ ገንዘብ አስገብተዋል? ከትንሽ ብር ከ100,000 ጀምሮ እስከ 40 ሚሊዮን ብር ድረስ ገቢ ያደረጉ ባለሀብቶች አሉ ከኛ ጋር። እኛ የሰራ ነው ምንድነው ያደረግነው የሰፊ የነበረውን 3 እና 4 እርከን የነበረውን የደላላ የነበረውን ኔትወርክ በማስወጣት ቀጥታ ከአምራቹ እና ከአከፋፋዩ ቀጥታ ለማህበረሰቡ የማድረስ ስራ ላይ ስለነበረ የምንሰራው በጣም የተጋነነ ትርፍ የነበረው ነው። አሁን ያንን የትርፍ ስርዓት ነው ሙሉ ለሙሉ ወደ ዲጂታል ለመቀየር በሶፍትዌር ሰርተን ያቀርባል። ወልደ ጊዮርጊስ እንደተናከረው ያው ሰሞኑን በደረሰበት ትችት እንዲሁም ደግሞ ሰሞኑን እያጋጠመው ያለው ባክግራውንድ ፍተሻ በሉት ይህን ያህል ጥያቄና የህዝቡ ጥርጣሬ በግልጽ እየታየ ሲመጣ እየተደበቀ ራሱንም እያሸሸ እንደሆነ እየተደረሰበት ነው። ምን ይሄ የሆነ ህዝብ መጠየቅ ያለበትን ነገር በትክክል መልስ ማግኘት አለበት ከማስረጃ ጋር ብዬ አምናለሁ። አንተ ዮኒ ማኛ የምትባል እንቁልጥያም የሆንክ ሰውዬ ማለት ነው። አሁን ገና በማይመጣ በአይናችን መጣ። እግዚአብሔር ምስክሬ ነው። አንተ አዶናይ ልትናገረው አትችልም። ገባ? አንተ እዛ አሜሪካ ቁጭ ብለህ ብሔርን ከብሔር ጋር ስላጋጨ ጀግና መስሏል። ይሄ አይደለም ጀግንነት። ጀግንነት የወጣቱን ህይወት መቀየር ነው። ይሄን ደግሞ አዶናይ በተግባር እያሳየ ነው። ስለዚህ ተው፣ አንተ በሰው ህይወት አትግባ። ሰውን ለመጣላት ሞክር። አዶናይ አሁን ደግሞ ማነው ኳስ ተጫዋቹን የሚመስል ልጅ መጣ ብለህ ያ ሰውዬ ስለመሰለው ምን እንዲያደርግለት ነው? አልገባኝ። ግርም እኮ ነው የሚለኝ ማለት ወጣቱ በጣም ኢንስፓየርድ ሆኗል። በጣም ደስ ይላል ያ መሆኑ ለስራ ለመነሳሳት ከሆነ ግን የሆነ ሰው ለማድነቅ ብቻ ሆኖ መቅረት ደግሞ በጣም ያሳፍራል። የበዛ ኢንስፓየር መሆን ከንቱ ነው ብዬ ነው የማስበው። ግን እውነት እየተደረገ ያለው ነገር ለሁሉም ሰዎች ፋይናንሻል ስታቢሊቲ የሚፈጥር ነገር ነው ወይስ ወጣቱን ብቻ ሟሙቆ ወይም ደግሞ የተወሰነ ሾው አፕ ተደርጎ የሚያልፍ ነገር ነው? እሱ ነው አይ ነው እኔም ጥያቄ። ምክንያቱም እከሌን ይመስላል ማለት ብቻ ምንድን ነው ትርጉሙ? የራሳችን ነገር የለንም ወይ? እውነት በሳይንሱ እኮ አዲስ አይደለንም። በሳይንሱ ራሱ ያለው ፍቺ ግልጽ ነው። ሰው አንድን ሰው እኔ የሚመስል ሰው እናንተም የሚመስል ሰው የምትከታተሉትን እንግዲህ እጅግ እናንተን ቁርጥ የሚመስሉ 7 ሰዎች አሉ ይላል ዓለም ላይ በሳይንስ። ከኢትዮጵያ ምድር መገኘታቸው ብርቅ ነው ብዬ አላስብም። ለእኛው ህዝብ ብርቅ ከሆነብን እሱ ጥሩ ነገር ነው። ግን አንዱ ዓለም ላይ ፌመስ የሆኑ ሰዎችን ጀራ ገመድ ይሆናል ብዬ የማስብበት ጊዜ አይደለም። ምናልባት ለተወሰነ ጊዜ ያ እንደ እድል ልትጠቀሙ ትችላላችሁ። እኔ እያልኩ ያለሁት ለዘላቂ የፋይናንሻል ስታቢሊቲ እውነት ትክክለኛው ዴስቲኔሽናችሁ አይደለም ብዬ ነው ማምነው። የሆነ ጊዜ እንደውም አይተናል። አይሾ ስፒድ አይሾ ኢትዮጵያ በሚለው በኢትዮጵያው ልጅ በአዶናይ በኩል ተሞከረ፣ ብዙ ነገር ታየ፣ ምናምን ተጣጣረ፣ ደስ ይላል። ልጁ አሁን ላይ የራሱም ችግር አለበት በእርግጥ ልጁ እና ማጠንከር ያለብን ጎን ላይ እናጠንከራቸው፣ እናሰራቸው፣ ጎበዝ እናርጋቸው። ከዛ ውጭ ግን ስለመሰሉ ብቻ ፈጠው ጦጣ መስለው ምናምን ቁጭ የሚሉ ሰዎች ግን ምንም የትም አይደርሱም። ልጁም ተመልሶ ቋንቋ ባለመቻሉና የራሱን ትልቅ ብራንድ ባለመገንባቱ በዛ ሰዓት ወርዷል። እውነት ለመናገር ምንም አይነት የሚያዋጣው የሚያበላው ሙያ ላይ እንደውም አሁን እየተመለሰ እያይሰራ ነው ያለው እዛ ላይ እና ይሄ ድክመታችንን ሳናሻሽል ስለመሰልን ብቻ በቂ መሆን አይደለም። መበልጸግ፣ መማር፣ ማወቅ ያስፈልጋል በምንችለው አቅም። ሌላው የምፈልገው ነገር አንድ ሰው የራሱ የሆነ ስለተመሳሰለ ሪዘምብል ስላደረገ ብቻ ሳይሆን አንድ ሰው ዩኒክ የሆነ የራሱ ገጸ ባህሪ አለው። ለምሳሌ በትምህርት በጣም ጎበዝ ሊሆነ ሰው ሊሆን ይችላል። አሁን ለምሳሌ ይሄ ላሚን ያማል የሚመስል ልጅ አለ አይደለ? ተመሳሰል የተባለው በትምህርት ጎበዝ ሊሆን ይችላል። ያ ልጅ ሌትስ ሴይ ኤግዛምፕል ነው። በሆነ ፈጠራ ጎበዝ ሊሆን ይችላል። በአክቲንግ ጎበዝ ሊሆን ይችላል። ወይም ደግሞ በአንሪሌትድ በሆነ ፊልድ በጣም ጥሩ ነው ፐርፎርም የሚያደርገው። ስለዚህ ያ ልጅ ከዛ መክሊቱ ወድቆ በመምሰሉ ብቻ የትም ላይደርስ ይችላል ማለት ነው። ገብቷችኋል አይደለ? መሰለ ምንም ምን ማድረግ እንዳለበት አቅሜ እሱ እንጀራ ምንድነው መሆን ያለበት የራሱ መክሊት ፈልጎ ማግኘት ላይ ነው። ሁሉም ሰው እዛ ላይ ነው ማጠንከር ያለብን ብዬ ነው ማምነው። እና አንዳንዴ አገናዝበን ለሚዲያ ለማህበረሰቡ የምናስተላልፈው ነገር መወሰን ያለበት ይመስለኛል። በዛ ላይ ደግሞ አንድ አባትና ልጅ አሁን ከአንተ ሮናልዶን አንተ ደግሞ እንትና ሜሲን እየተባባሉ ተመረዘ። በቃ በአንዴ በእንደዚህ አይነት ነገር እያሰብን ብንሄድበት በጣም ወሳኝ ነገር ነው ብዬ አምናለሁ። በዚህ ጉዳይ ላይ ከልብ ምስጋናዬን አደርሳለሁ። የነበራችሁ ቆይታ አስደሳች እንደነበረ ባለሙሉ ተስፈኛ ነኝ። ሜንሽን ማድረግ የምትፈልጉት ቪዲዮ ደግሞ ምንድን ነው? እሱም በኮሜንት ሴክሽን ውስጥ አሳውቁኝ። ስለዚህ ኔክስት ታይም እንገናኛለን ማለት ነው። አይ ዊል ሜክ ሹር ቱ ካም አፕ ዊዝ አ ኒው ኢንተረስቲንግ ቪዲዮ። ሶ ሰብስክራይብ እያደረጋችሁ ጠብቁኝ ማለት ነው። ባይ ባይ።